አንዳንዶቻችሁ በተለያዩ ምክንያቶች ታስራችሁ በየቀኑ ከሚበድሏችሁ፣ ሰላማችሁን ከሚነሱ፣ ክብራችሁን ከሚያዋርዱ፣ ጥቅማችሁን ያላግባብ ከሚያሳጧችሁ ወይም ከሚቀሟችሁ፣ ለስኬታችሁ እንቅፋት ከሆኑና መሰል ባህሪያት ካሏቸው ሰዎች ጋር አብራችሁ ትኖራላችሁ ወይም በቅርበት በዙሪያችሁ እንዳሉ እያወቃችሁ ጨክናችሁ አትለዩአቸውም። ግን ለምን? እስከ መቼስ በዚህ ሁኔታ ትኖራላችሁ? ዛሬ በዚህ ቪዲዮ ከነዚህ ሰዎች ያለምንም ተጽዕኖ በቀላሉ እንድትርቁ የሚያስችሏችሁ ወይም ከተጽዕኗቸው ነፃ እንድትሆኑ የሚያደርጓችሁ 10 አስተማማኝ ስነ ልቦናዊ መፍትሄዎችን እነግራችኋለሁ። አንደኛ፣ የብቸኝነት ፍርሃትን አስወግዱ። ነፃነታችሁን በደስታ ተቀበሉ። ሰዎች ሰላማቸውን ከሚነሱ አጥፊ ግንኙነቶች ቆርጠው እንዳይወጡ የሚያስፈራቸው ትልቁ ማነቆ የብቸኝነት ፍርሃት ነው። ይህ ፍርሃት አእምሯችሁን ሙሉ በሙሉ ስለሚቆጣጠረው ሰላማችሁ እየተነጠቀና ክብራችሁ እየረከሰም ቢሆን እንኳ ጎጂ ከሆነ ሰው ጋር እንድትጣበቁ ያደርጋችኋል። ትክክለኛው የስነ ልቦና ዝግጁነት የሚጀምረው ይህንን የተዛባ አስተሳሰብ በመስበርና እውነታውን በመቀበል ነው። በየቀኑ ከሚበድላችሁ፣ ከሚያዋርዳችሁና ማንነታችሁን ዝቅ ከሚያደርግ ሰው ጋር አብሮ ከመኖር ይልቅ በራሳችሁ ሙሉ ነፃነትና ሰላም ውስጥ ብቻችሁን መሆን እጅግ የላቀ ክብርና እፎይታ አለው። ብቸኝነት ማለት ባዶነት ወይም ውድቀት ሳይሆን ራሳችሁን በድጋሚ የምታገኙበት፣ አዳዲስና ጠንካራ ዕቅዶችን የምታወጡበት እንዲሁም አእምሯችሁን ካላስፈላጊ ውጣ ውረዶች የምታሳርፉበት ጤናማ ምህዳር ነው። ስለዚህ መርዛማ ሰዎችን ከህይወታችሁ ለማስወጣት ስትወስኑ በውስጣችሁ የሚፈጠረውን ጊዜያዊ የብቸኝነት ስሜት እንደ ሲቃይ ሳይሆን ወደ እውነተኛ ማንነታችሁ ለመመለስ እንደምትከፍሉት ክብር ዋጋ አድርጋችሁ ውሰዱት። ብቸኝነት ማለት የራሳችሁን ንጹሕ ድምፅ ያላንዳች ረብሻ የምትሰሙበት የተቀደሰ መድረክ መሆኑን አትዘንጉ። ከክፉና ከተንኮለኛ ሰዎች ጋር ተሰብስቦ በሐሰት ከመሳቅ ይልቅ ብቻን ሆኖ የነፍስን ረፍት ማጣጣም ሺህ ጊዜ ይበልጣል። ይህ ፍርሃታችሁ ከረጅም ጊዜ መጥፎ ልማድ የመነጨ እንጂ ከእውነተኛ የህይወት ስጋት የመጣ አይደለም። በመሆኑም ያንን የብቸኝነት ፍርሃት በቆራጥነት ስትሰብሩት ከውስጣችሁ የሚፈልቀውን አዲስ ኃይል፣ መረጋጋትና ማህበራዊ ነፃነት ስታዩ እጅግ ትገረማላችሁ። ሁለተኛ፣ ስለባከነው ጊዜና ጉልበት አትጨነቁ። ዛሬውኑ ቆርጣችሁ ውጡ። ብዙ ሰዎች በአንድ መጥፎ ግንኙነት ውስጥ ለረጅም ዓመታት ተቆራኝተው የሚቀሩት እስካሁን ያጠፋነው ጊዜና የከፈልነው መስዋዕትነት እንዴት በከንቱ ይባክናል በሚል አሳሳች የስነ ልቦና ወጥመድ ውስጥ ስለሚወድቁ ነው። ለዛ ሰው የሰጣችሁትን ልባዊ ፍቅር፣ ያደረጋችሁትን የገንዘብ ድጋፍ ወይም አብራችሁ ያሳለፋችሁትን የ5 እና የ10 ዓመት ምናልባትም ከዛ በላይ ረጅም ዕድሜ እያሰባችሁ ዛሬም በበደል ውስጥ ለመቀጠል መወሰን ራሳችሁን በገዛ እጃችሁ እንደ መቅበር ይቆጠራል። እዚህ ላይ በግልጽ ማስተዋል ያለባችሁ አንድ ትልቅ ቁም ነገር አለ። ያለፈው ጊዜያችሁና ጉልበታችሁ አንዴ አልፏል። ያንን ወደ ኋላ ተመልሳችሁ ልታስመልሱት አትችሉም። ነገር ግን ዛሬ ቁርጠኛ ውሳኔ ካልወሰዳችሁ መጪውን ውድ ጊዜያችሁን ጭምር ለዛው ክብራችሁን ለሚያዋርድ ሰው አሳልፋችሁ እየሰጣችሁ መሆኑን ፈጽሞ አትዘንጉ። የባከነውን ትታችሁ የቀረውን ሕይወታችሁንና ሰላማችሁን ለማዳን ጨክናችሁ መነሳት ካለፈው ኪሳራችሁ ይልቅ የወደፊት ትርፋችሁን የምታስከብሩበት ብቸኛውና እጅግ የበሰለው የሕይወት መንገድ ነው። በማይጠቅም የንግድ ኢንቨስትመንት ላይ ተጨማሪ ካፒታል ማፍሰስ ኪሳራን በከፍተኛ ደረጃ እንደሚያባዛው ሁሉ በማይጠቅምና በማያድግ ሰው ላይ ተጨማሪ ዕድሜ መጨመርም የራሳችሁን ሕይወት ያወድማል። ያሳለፋችሁት የመከራ ጊዜ ምንም ያህል ቢረዝም አሁን ከፊታችሁ ካለው ነፃና ብሩህ የወደፊት ሕይወታችሁ በፍጹም ሊበልጥ አይችልም። አእምሯችሁ ትንሽ ልታገዝ፣ ምናልባት ወደፊት ይለወጥ ወይም ይጸጸት ይሆናል እያለ በከንቱ ተስፋ ሲያታልላችሁ በፍጹም አትስሙት። ይህንን ውሳኔ ለመወሰን የቆረጣችሁባትና መርዛማ ሰዎችን ከሕይወታችሁ ያስወጣችሁባት ዕለት እሷ አዲሷ የነፃነት የልደት ቀናችሁ ናት። ሶስተኛ፣ ሰው ምን ይለኛል የሚለውን ሰንሰለት በጥሳችሁ ጣሉት። ብዙ ሰዎች ሰላማቸውን ከሚያደፈርሱ አካላት ጋር ታስሮ እንዲኖሩ የሚያደርጋቸው ሌላው ከባድ ሰንሰለት ሰዎች ምን ይሉኛል
ወይም ማህበረሰቡ ይታዘበኛል የሚለው የይሉኝታ ወጥመድ ነው። ያ ጎጂ ሰው በውስጣችሁ የሚያደርስባችሁን ሲቃይ፣ የልብ ስብራትና የስነ ልቦና ጉዳት የምታውቀው የራሳችሁ ነፍስ ብቻ ሆና ሳለ ማህበረሰቡ ወይም የጋራ ጓደኞቻችሁ ውጫዊውን ገጽታ ብቻ በማየት ግንኙነታችሁ እንዲቀጥል ሊወተውቷችሁ ይችላሉ። እውነተኛ የስነ ልቦና ጥንካሬ ማለት ለራሳችሁ ሰላም፣ ጤናና ክብር ስትሉ የሌሎችን የተሳሳተ አስተያየትና ፍርድ ወደ ጎን መተው መቻል ነው። የእናንተ ሕይወት የሚመራው በሰዎች ጭብጨባ፣ ሞገስ ወይም በትችት ሳይሆን በእናንተ ውስጣዊ ጤናማነትና የዕለት ተዕለት ሰላም ላይ ተመስርቶ ነው። ስለዚህ በየቀኑ ከሚያደማችሁ ሰው ጋር የመኖራችሁን መራራ ዋጋ ማንም ሊከፍልላችሁ ስለማይችል ይህንን አጉል የምን ይሉኛል ሰንሰለት በጥሳችሁ የራሳችሁን የሰላም መንገድ መምረጥ በፍጹም ልትፈሩ አይገባም። ሰዎች የራሳቸውን አስተያየት ይሰጣሉ፣ በየማዕዘኑም ይተቻሉ፣ አልፎ ተርፎም ውሳኔያችሁን ሊኮንኑ ይችላሉ። ነገር ግን ያንተን ወይም ያንቺን የሌሊት እንቅልፍ እጦት፣ የውስጥ ጭንቀትና ድምፅ አልባ ለቅሶ ማንም ተካፍሎ አያለቅስላችሁም። በሰዎች የውሸት ስታንዳርድ፣ ግላዊ አመለካከትና ፍላጎት መሰረት ራሳችሁን ስትሰዉ በመጨረሻ የምታገኙት ብቸኛው ሽልማት ህመምና የባከነ ህይወትን ብቻ ነው። እውነተኛው ወዳጅና አስተዋይ ማህበረሰብ ሊመኝላችሁ የሚገባው የእናንተን ሰላም እንጂ በውሸት ፈገግታ ታጅቦ የሚኖርን የገሃነም ህይወት አይደለም። ስለዚህ የሰዎችን ጫጫታ ሙሉ በሙሉ በመዝጋት የራሳችሁን ትክክለኛ የልብ ትርታ ብቻ አዳምጡ። አራተኛ፣ የሰዎችን መጥፎ ባህሪ በምክንያት ማድበስበስ አቁሙ። በአንድ ጎጂ ግንኙነት ውስጥ ለረጅም ጊዜ ስትቆዩ አእምሯችሁ ራሱን ለማረጋጋት ሲል የዛም መርዛማ ሰው ጥፋት የሚያቃልሉ ሰበቦችን በራሱ ይፈጥራል። በአንደበቱ እንጂ በልቡ የዋህ ነው፣ ቢጎዳኝም ይወደኛል፣ ሰዎች አሳስተውት ነው ወይም በክፋት አላደረገውም እያላችሁ በውስጣችሁ ለሚበድላችሁ ሰው ጠበቃ ትቆማላችሁ። ነገር ግን ይህ እጅግ አደገኛ የሆነ ራስን የማታለል መንገድ ነው። አንድ ሰው በተደጋጋሚ ክብራችሁን የሚያዋርድ፣ ጥቅማችሁን የሚነጥቅና ሰላማችሁን የሚያደፍርስ ከሆነ ያ ድርጊት ድንገተኛ ስህተት ሳይሆን የዛ ሰው ቋሚ ምርጫ ወይም ባህሪ መሆኑን በሚገባ ተረዱ። ለሌሎች ሰዎች ስነ ልቦና የመዛባት ወይም የባህሪ ጉድለት እናንተ የሕክምና ማዕከል ወይም ማገገሚያ ሆስፒታል አይደላችሁም። ስለዚህ የሰዎችን መጥፎ ድርጊትና ክፋት በሚያማምሩ ምክንያቶች መሸፈን አቁሙና እውነታውን እንዳለ በመቀበል ራሳችሁን ከጉዳት አድኑ። የሰዎችን መጥፎ ባህሪ በምክንያት ማድበስበስ ማለት በገዛ እጃችሁ የራሳችሁን የስቃይ ጊዜ ማራዘም ማለት ነው። ጎጂ ሰዎች የእናንተን የዋህነትና አዛኝነት ጠንቅቀው ስለሚያውቁ ባጠፉ ቁጥር የውሸት ሰበቦችን በማቅረብ ስሜታችሁ ላይ ይጫወታሉ። ሰው ይሳሳታል የሚለው አባባል የሚሰራው ተጸጽቶ ለሚመለስ እንጂ ስህተቱን እንደ ኑሮ ዘይቤ አድርጎ ሆን ብሎ ለሚጎዳችሁ ሰው አይደለም። እናንተ የተፈጠራችሁት የሰዎችን የስነ ልቦና ዕዳ ለመክፈል ወይም መጥፎ ባህሪያቸውን እየተሸከማችሁ ራሳችሁን ለመሰዋት አይደለም። አምስተኛ፣ ውሳኔያችሁን ያለ ድርድርና ያለ ረጅም ማብራሪያ ተግብሩ። አንድን መልካም ያልሆነ ሰው ከህይወታችሁ ለማስወጣትና ቆርጣችሁ ለመራቅ ስትወስኑ ያ ውሳኔ የፍርድ ቤት ክርክር ወይም የጋራ ስምምነት አያስፈልገውም። አብዛኛው ሰው የሚሳሳተው ርቆ ለመሄድ ሲወስን ለዛ መርዛማ ሰው ረጅም ማብራሪያ ለመስጠት፣ ስህተቱን ለማሳመን ወይም በመልካም ለመሰናበት በመሞከር ነው። ይህ ግን ትልቅ ስህተት ነው። ምክንያቱም መርዛማ ሰዎች ያንን አጋጣሚ ተጠቅመው በቃላት በማዘናጋት የውሸት እንባ በማንባት ወይም እናንተኑ መልሰው ጥፋተኛ በማድረግ ውሳኔያችሁን ያስቀለብሷችኋል። ለራሳችሁ ሰላም ስትሉ የምታደርጉት መራቅ ማብራሪያ አያሻውም። ውሳኔያችሁ የመጨረሻ መሆኑን አሳውቁ ወይም ዝምታን ብቻ ምረጡ። ከዛም የስልክ የማህበራዊ ሚዲያና የአካል ግንኙነቶችን በቁርጠኝነት አቁሙ። በሩን ሙሉ በሙሉ በመዝጋት የራሳችሁን ሕይወት ለመምራት ቆራጥ ሆኑ። እነዚህ ሰዎች እናንተን ለመረዳት ወይም ስህተታቸውን አምነው ለመቀበል ሳይሆን አላስፈላጊ ማብራሪያዎችን ተጠቅመው ከእናንተ ጋር ተጣብቀው ለመቀጠል ነው የሚፈልጉት። በሰጣችሁት ምክንያት ላይ እየተከራከሩ ትክክል እንዳልሆናችሁ ሊያሳምኗችሁና አእምሯችሁን ሊያዛቡት ይሞክራሉ። ስለዚህ በውሳኔያችሁ ጽኑ። አንዳችም የመከራከሪያ ወይም የድርድር በር አትክፈቱ። ዝምታ በራሱ እጅግ ጥልቅና ኃይለኛ የሆነ መልስ ነው።
እናንተ የሕይወታችሁ ብቸኛ ጌታ በመሆናችሁ ከማን ጋር መገናኘት እንዳለባችሁና እንደሌለባችሁ ለመወሰን ለማንም ማብራሪያ ማቅረብ አይጠበቅባችሁም። ድንበራችሁን ጥሰው እንዳይገቡ ሁሉንም የመገናኛ መንገዶች ሙሉ በሙሉ ዝጉባቸው። ይህ እርምጃ መጀመሪያ ላይ ከባድ ቢመስልም በኋላ ላይ ግን አእምሯችሁ የሚያገኘው ጸጥታና ሰላም ወደር የለውም። የራሳችሁን መብት ለማስከበር ስትሉ በማንም ፊት ራሳችሁን እንደ ጥፋተኛ እያያችሁ ማብራሪያ የመስጠትን አባዜ ከዛሬ ጀምሮ ሙሉ በሙሉ አስወግዱ። ስድስተኛ፣ ጊዜያዊውን የህሊና ጸጸትና የስሜት መረበሽ በጽናት ተቋቋሙ። ምንም እንኳን መጥፎና መርዛማ ቢሆንም ከአንድ የለመዳችሁት ሰው ጋር ስትለያዩ ወይም ስትርቁ አእምሯችሁ ለተወሰነ ጊዜ የባዶነት፣ የናፍቆት ወይም በደልኩት እንዴ የሚል የሐሰት የጥፋተኝነት ስሜት ሊፈጠርባችሁ ይችላል። ይህ በስነ ልቦናው ዓለም ትራውማ ቦንዲንግ የሚባለው አደገኛ ሁኔታ ነው። ልክ አንድ ሱሰኛ ሰው ሱሱን ሲያቆም አካላዊና ስነ ልቦናዊ ህመም እንደሚሰማው ሁሉ እናንተም ከጎጂ ሰው ስትርቁ መጀመሪያ ላይ ከፍተኛ የስሜት መረበሽ ያጋጥማችኋል። ነገር ግን ይህ ስሜት ውሳኔያችሁ ስህተት መሆኑን የሚያሳይ ሳይሆን አእምሯችሁ ከለመደው መርዝ እየነጻ ወይም ዲቶክስ እየሆነ መሆኑን የሚያበስር የፈውስ ምልክት ነው። ስለዚህ ይህ ጊዜያዊ የስሜት ማዕበል እስኪያልፍ ድረስ ወደ ኋላ ባለመመለስ እውነተኛውን ሰላማችሁን ለማግኘት ስሜታችሁን በጽናት ተቆጣጠሩት። አእምሯችሁ በረጅም ጊዜ ቆይታ ውስጥ ያንን የስቃይ የውጥረትና የጭንቀት ስሜት እንደ መደበኛ የህይወት አካል አድርጎ ተቀብሎት ስለነበር አሁን ያረጀውን ልማድ ሲጥል ይረበሻል። በእነዚህ ጊዜያት የዚያን ሰው ጥሩ ባህሪያት የሚመስሉ የውሸት ሁኔታዎችን በማስታወስ ምናልባት እኔ የሆነ ቸኮልኩት የሚል ሐሳብ ሊመጣባችሁ ይችላል። ይህ ግን አእምሯችሁ የሚፈጥረው የውሸት ትዝታ ነው። እውነታው ያ ሰው እናንተን ያደማበት፣ ያዋረደበትና ያለቀሳችሁበት ረጅሙ የመከራ ሌሊት መሆኑን አትርሱ። የፈውስ ጉዞ ሁልጊዜም ምቾት አይሰጥም። የራሱ የሆነ የሽግግር ህመም አለው። ነገር ግን ይህ ህመም ለዘለቂታው ጤናማ የሚያደርጋችሁ የነጻነት ህመም ነው። ስለዚህ ይህ የስሜት ማዕበል መጥቶ እስኪያልፍ ድረስ በወሰናችሁት ጠንካራ ውሳኔ ላይ እንደ አለት ጸንታችሁ ቁሙ። በማንኛውም ሁኔታ ውስጥ ስሜታችሁ ቢጎትታችሁም ዳግመኛ ወደዛ የባርነትና የውርደት ቀንበር አንገታችሁን ዝቅ አድርጋችሁ እንዳትገቡ በጽኑ ታገሉ። ምክንያቱም ከማዕበሉ ማዶ እጅግ ደማቅና ውብ የሆነው እውነተኛው ሰላማችሁ እየጠበቃችሁ ነው። ሰባተኛ፣ የራሳችሁን ክብርና ዋጋ ከማንም ሰው በላይ አስቀድሙ። ጤናማ ባልሆነ ግንኙነት ውስጥ ለረጅም ጊዜ ስትቆዩ ቀስ በቀስ የራሳችሁን ዋጋና ክብር ዝቅ እያደረጋችሁ ትመጣላችሁ። እነዛ ሰዎች የሚነግሯችሁን መጥፎ ቃላት፣ የሚያሳያችሁን ንቀትና የሚያደርሱባችሁን በደል እንደ እውነተኛ ማንነታችሁ አድርጋችሁ መቀበል ትጀምራላችሁ። ነገር ግን ማወቅ ያለባችሁ ትልቁ እውነት የእናንተ ክብር የሚለካው ሌሎች ሰዎች በሚሰጧችሁ የተዛባ አስተያየት ሳይሆን እናንተ ለራሳችሁ ባላችሁ የጠለቀ አመለካከት ነው። ሰላማችሁን ከሚነሳ ሰው ቆርጣችሁ መራቅ ማለት እኔ ከዚህ የበለጠ ክብርና ሰላም ይገባኛል ብላችሁ ለራሳችሁና ለዓለም የምታወጁበት ትልቁ የነጻነት አዋጅ ነው። ስለዚህ ማንም ሰው የእናንተን ስብዕናና ማንነት መሬት ላይ ጥሎ እንዲረግጠው አትፍቀዱ። ሁሌም ስሜታችሁን ከሚጎዱ ሰዎች ርቃችሁ የሰላም አየር መተንፈስን አጥብቃችሁ ምረጡ። የሰው ልጅ በሕይወቱ ሊያገኘው የሚችለው ትልቁ ሀብት የአእምሮ ሰላሙና ክብሩ በመሆኑ ይህንን ክቡር ስጦታ በምንም አይነት ርካሽ ግንኙነት አትመንዝሩት። ሰዎች እናንተን እንዴት ማስተናገድ እንዳለባቸው የምታስተምሯቸው እናንተ ለራሳችሁ በምትሰጡት የክብር ልክ መሆኑን አትርሱ። ራሳችሁን ስታከብሩና ዋጋችሁን ከፍ አድርጋችሁ ስትሰቅሉ ማንም ሰው ወደ ድንበራችሁ ጠጋ ብሎ ሊያረክሳችሁ አይደፍርም። ስምንተኛ፣ ጤናማና አዲስ የሰዎች ክበብን በዙሪያችሁ ፍጠሩ። አንድን ጎጂ ሰው ከሕይወታችሁ ቆርጣችሁ ስታስወጡ በሕይወታችሁ ውስጥ የተወሰነ ማህበራዊ ባዶነት መፈጠሩ አይቀርም። ይህንን ባዶነት በአግባቡና በፍጥነት ካልሞላችሁት የብቸኝነት ስሜት አጥቅቷችሁ ወደ ቀድሞው ስህተታችሁ እንድትመለሱ ሊገፋፋችሁ ይችላል። ስለዚህ ይህንን ክፍተት ለመሙላት እናንተን ከሚያከብሩ፣ ራዕያችሁን ከሚደግፉና አዎንታዊ አስተሳሰብ ካላቸው አዳዲስ ሰዎች ጋር ግንኙነት መፍጠር ጀምሩ። ጤናማ የሆኑ ማህበራዊ ክበቦችን ተቀላቀሉ።
ትክክለኛ ወዳጅነትን የሚሰጧችሁን ጤናማ ሰዎች በንቃት ፈልጉ። ሕይወታችሁን በብርሃንና በጥሩ ሐሳብ ከሚሞሉ ሰዎች ጋር ጊዜ ማሳለፍ ስትጀምሩ ከዚህ ቀደም የነበራችሁበት ግንኙነት ምን ያህል አስከፊ እንደነበር በግልጽ ይገባችኋል። በመሆኑም ራሳችሁን ከጥሩ ሰዎች ጋር በማስተሳሰር የውስጥ ጥንካሬያችሁን አጎልብቱ። አዳዲስና ጤናማ ግንኙነቶችን ለመገንባት በፍጹም ወደ ኋላ አትበሉ። አዎንታዊ ጉልበት ያላቸው ሰዎች ለራሳችሁ ያላቸውን አመለካከት ከመቀየርም ባለፈ ውስጣዊ ቁስላችሁ ቶሎ እንዲሽርና አዲስ የተስፋ ሕይወት እንድትጀምሩ ትልቅ ድልድይ ይሆኑላችኋል። ተስፋ ከሚያስቆርጡ፣ ሁልጊዜ ከሚያማርሩና ሐሜት ከሚያበዙ ሰዎች ርቃችሁ ወደፊት ስለማደግ፣ ስለ አዳዲስ ዕቅዶችና ስለ መረዳዳት ከሚያወሩ ብሩህ አእምሮ ካላቸው ሰዎች ጋር ተወዳጁ። ሕይወት ማለት በምትመርጡት አካባቢና በምታሳልፉት ማህበራዊ ግንኙነት የምትቃኝ በመሆኗ ዛሬውኑ ማህበራዊ አውዳችሁን በማጽዳት በመልካሞች በሚያከብሯችሁና በሚያበረታቷችሁ ሰዎች ብቻ ሕይወታችሁን አሳምሩ። 9ኛ ጉልበታችሁን ወደ ራሳችሁ ስኬትና እድገት ብቻ ቀይሩት። ጎጂና አጥፊ ሰዎች የእናንተን ጊዜ፣ ጉልበትና ትኩረት በመስረቅ ለራሳችሁ ስኬት እንዳትሰሩ ትልቅ እንቅፋት ይሆኑባችኋል። ከነሱ ጋር ስትሆኑ የዕለት ተዕለት ሕይወታችሁ የነሱን ችግር በመፍታት ከነሱ ጋር በመጋጨትና በፈጠሩት ጭቅጭቅ ውስጥ በመብሰልሰል ብቻ ይባክናል። አሁን ግን እነሱን ከሕይወታችሁ ቆርጣችሁ በማስወጣት ነፃነታችሁን በተግባር አወጃችኋል። ስለዚህ ይህንን የተረፈውንና የተመለሰውን ግዙፍ አቅም፣ ጊዜና ስሜታዊ ጉልበት ወደ ራሳችሁ ህልም፣ ሥራና እድገት ቀይሩት። አዳዲስ ስኪሎችን ተማሩ፣ ሥራችሁ ላይ በርትታችሁ ስሩ፣ እንዲሁም የገንዘብና የአእምሮ አቅማችሁን በሚገባ አሳድጉ። አንድን መርዛማ ሰው ከሕይወታችሁ ካስወጣችሁ በኋላ ልትሰጡት የሚገባው ትልቁ ምላሽ ያለሱ ጣልቃ ገብነት እጅግ የተሻለ ስኬታማና ደስተኛ ሕይወት መኖር መቻላችሁን በተግባር ማሳየት ነው። እመኑኝ፣ እናንተ ማደግና መለወጥ ስትጀምሩ ከሕይወታችሁ የወጡት ሰዎች ምን ያህል ትልቅ ዋጋ እንዳጡ በግልጽ ይገነዘባሉ። ከዚህ ቀደም ለጭቅጭቅና ለማብራሪያ ታጠፉት የነበረው አእምሮአዊ ጉልበት ዛሬ መጽሐፍ በማንበብ አዲስ ሥራ በመፍጠርና አካላዊ ጤንነታችሁን በመንከባከብ ላይ አውሉት። ትልቁና ጣፋጩ በቀል ሰዎችን መልሶ መጉዳት ሳይሆን ከነሱ ተጽዕኖ ሙሉ በሙሉ ነፃ በመሆን በሁሉም የሕይወት ዘርፍ እጅግ የላቀ የስኬት ደረጃ ላይ ደርሶ ማሳየት ነው። ስለዚህ አእምሯችሁን ከማይረባ ሐሳብ አውጥታችሁ ሙሉ ትኩረታችሁን በራሳችሁ ብሩህ የወደፊት እድገት ላይ ብቻ አድርጉ። 10ኛ ራሳችሁን ይቅር በሉ። በጀመራችሁት የነጻነት መንገድ ላይ ወደ ኋላ ሳትመለከቱ ወደፊት ብቻ ተራመዱ። ከጎጂና ሰላም ከሚነሱ ሰዎች ርቃችሁ አዲስ ሕይወት ስትጀምሩ እንዴት ይህን ያህል የረጅም ጊዜ በደል ታገዝኩ? እንዴትስ ይህን ሁሉ ውርደት ሳልቃወም ቆየሁ? ወይም እንዴት እኔን የመሰለ ሰው በዚህ ልክ ተታለለ? የሚል ከባድ የራስ ወቀሳ ውስጥ ልትገቡ ትችላላችሁ። ይህ ስሜት የተለመደና ተፈጥሯዊ ቢሆንም ራሳችሁን በመውቀስ ጊዜያችሁንና አዲሱን ሰላማችሁን ልታጠፉት በፍጹም አይገባም። በወቅቱ የነበራችሁ የግንዛቤ ማነስ፣ የማህበራዊ አካባቢ ጫና ወይም ከልክ ያለፈ የዋህነታችሁ ለዛ ስህተት ዳርጓችሁ ሊሆን ይችላል። አሁን ግን ሙሉ በሙሉ ነቅታችኋል፣ ተምራችኋልም። መበደላችሁና ለረጅም ጊዜ መታገሳችሁ የልባችሁ ንጽህና እንጂ የደካማነት ምልክት አይደለም። ሆኖም ግን ያን ደግነታችሁን ለክፉ ዓላማ ከተጠቀሙበት ሰዎች መለየታችሁ ትልቁ ድላችሁ ነው። ስለዚህ ላለፈው ድክመታችሁ ራሳችሁን በሙሉ ልብ ይቅር በሉ። ያሳለፋችሁትን መከራ እንደ ትልቅ የሕይወት ትምህርት ቤት ወስዳችሁ ዳግመኛ ማንም ሰው የሕይወት ድንበራችሁን ጥሶ እንዳይገባ እጅግ ጠንካራ አጥር ጠሩ። አንዴ መርዛማነታቸውን አውቃችሁ ከራቃችኋቸው ሰዎች ጋር በምንም አይነት አሳማኝ በሚመስል ሰበብ ወይም የይቅርታ ጥያቄ ወደ ኋላ ተመልሳችሁ አዲስ ግንኙነት ለመጀመር አታስቡ። አብዛኛውን ጊዜ ክፉ ሰዎች እውነተኛ ባህሪያቸውን በፍጹም አይቀይሩም። የሚቀይሩት እናንተን መልሰው ለማጥመድና ለመጉዳት የሚጠቀሙበትን የማታለያ ስልት ብቻ ነው። የተዘጋውን በር በድጋሚ ከከፈታችሁ የሚጠብቃችሁ የቀድሞ ህመም በአዲስ መልክ ተመልሶ መምጣት ብቻ ነው። በመሆኑም የመረጣችሁት መንገድ የነጻነት፣ የሰላምና የክብር መንገድ መሆኑን አምናችሁ ያለምንም መጸጸት ወደፊት ብቻ ተራመዱ። የራሳችሁን የሕይወት መሪ ዳግም በእጃችሁ አስገብታችኋልና
ይህንን ውድ ነፃነት በምንም አይነት ዋጋ አሳልፋችሁ እንዳትሰጡ በጽናት ቆሙ። ስለዚህ በምንም አይነት ደካማና መሰረተ ቢስ ምክንያት ታስራችሁ አንዴ ብቻ የምትኖሩትን የከበረ ሕይወታችሁን አታባክኑ። ለራሳችሁ ክብር ስትሉ ጨክናችሁ ለመራቅ ወስናችሁ ለማቆምና የራሳችሁን ውብ ታሪክ በነፃነት እንደገና ለመጻፍ በፍጹም አትፍሩ። እውነተኛ ነፃነታችሁ ያለው በራሳችሁ ቁርጠኛና የማይናወጥ ውሳኔ ላይ መሆኑን ዘወትር አስታውሱ። የራሳችሁ ሕይወት መሪ እናንተ ራሳችሁ ብቻ ናችሁ። ስለዚህ ዛሬውኑ ውሳኔያችሁን አጽንታችሁ ጤናማ፣ ደስተኛና የተሟላ ሕይወት መኖር ጀምሩ። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ላብቃና ልሰናበታችሁ። በሚቀጥለው ጊዜ በሌላ ጥሩ ሐሳብ እስካገኛችሁ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።